ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? ዛሬ እስቲ ያለሁበትን ከተማና የቀን ውሎዬን ላሳያችሁ። የቀን ውሎ ሳይሆን በአንድ ደቂቃ በሁለት ደቂቃ ውጭ ላይ መንዝራ እያጠጣሁን ወይም ደግሞ አትክልት እያጠጣሁን የቀረጽኩት ቪዲዮ ነው። ሁላችሁም በየት ሀገር እንዳላችሁ ኮመንት ላይ አስቀምጡልኝ። እኔ ያለሁበት ሀገር ይህን ይመስላል። በመቀጠል ደረጃ አሁን ሙቀት ወቅት ነው እኛ ሀገር። በሁሉም ሀገር በሁሉም አረብ ሀገር ላይ ሙቀት ነው በአሁኑ ሰዓት። ቀዝቃዛ የሚባል ነገር የለም። ቀዝቃዛ እኛ ሀገር ነው ያለው እና አረብ ሀገር ገደል የለም። አረብ ሀገር አትክልት የለም። ወይም ደግሞ ገጠር አካባቢ የለም የምትሉ አለ፣ በደንብ አለ። እንደምታዩት እኔ የምኖረው እንግዲህ ገደል አካባቢ ስር ነው። ቤት ምናምን አለ። ያው ግን ጭው ያለ ገጠር ነው። ተራራ ነው፣ ገደል ነው ያለው ማለት ነው። ያኔ ለመኖር ደህና ነው። ግን እንደዚህ ወጣ ወጣ ለማለት እንደፈለጉ ከተማ ምናምን ብዙም የለው። ያው ብዙ ርቀት ተጉዘው ነው የሚሄዱት ማለት ነው። እንግዲህ ያለሁበት ከተማ ፉጀራ ወይም ደግሞ ራስ ኺማ ተብሎ ነው የሚጠራው። የሚገርመው ነገር ግን የስራ ሰው ነው በዚህ የሚሰራበት። ማለት ገጠር አካባቢ ስትሆኑ ስራ ያለበት ሰፈር፣ ስራ ያለበት አካባቢ ነው። አሁን እዚህ ገደል ስር ስታዩት ቤት የሌለ ይመስላችኋል፣ ግን በጣም ቤት አለ። በጣም ለኛ ቅርብ ነው። እንደዚህ የጭነት መኪናዎች ምናምን በጣም ይጓዙበታል። የቀን ሰራተኞች በሙሉ እዚህ ነው የሚሰሩት። ያኔ እዚህ ነው የሚሉት። በቃ ሲመላለሱ ነው የሚሉት። ያሳዝኑኛል። በእግረ መንገድ ይሄዳሉ። ሳይክል ምናምን በሳይክል ምናምን ይጓዛሉ። አሊያም ደግሞ ብዙዎቹ በእግራቸው ራሱ የሚሄዱ አሉ ማለት ነው። እና ብዙ የሀበሻ ልጆች ብዙ የኢትዮጵያ ልጆች ራሱ አይቻለሁ። እዚህ ተራራው ስር ግመል እየጠበቁ ግመል ተከትለው ፍየሎች ምናምን ደስ ይላል። አንዳንዴ ወጣ ስንል ከከተማ በቃ እዚህ ጋር በነገራችን ላይ ቴምር ውሃ እያጠጣሁ ነበር። እስቲ ልቀርጸው ብዬ ነው እንጂ እኔ ያለሁበት ከግቢ ውጭ ነው። ይሄ ግቢ ውስጥ ሳይሆን ከግቢ ውጭ አካባቢ ነው። አሁን ቴምሮች ምናምን ቴምር ፍሬዎች ምናምን ነገር ያወጣሉ፣ ያቀጠቅጣሉ። የሚቆረጥበት የተምር ወቅት ነው አሁን በነገራችን ላይ። እና ውሃ እዚጋ በባልዲ በሙቀት ወቅት ደግሞ እኔ ያለሁበት ቤት ውሃ ምናምን በጣም አስቸጋሪ ነው። ብዙም የለውም። በባልዲ እየቀዳሁኝ ልክ እንደ ሀገራችን ውሃ ጠጣለሁ ማለት ነው። እና በዚህ ደግሞ ስፖርት ምናምን ይሰሩበታል። አረቦች እንደፈለጉ ይዝናናሉ። ሴቶቹ ምናምን ራሱ በአስፋልት ስፖርት ይሄዳሉ። ያኔ ወክ ያደርጋሉ። ደስ ይላል። እና ጭር ያለ አይደለም። ገጠር አካባቢ ስለሆኑ እንደፈለጉ ነው የሚጓዙት፣ እንደፈለጉ ነው የሚሄዱት። በጥቅሉ በጣም ደስ የሚል ነው። ያው ገጠር መሆኑ ነው እንጂ እና በቃ ይሄ የጭነት መኪና ምንም አያበራም። እንደ ሁልጊዜ እንደዚህ እንዴት ተጓዘ ያሳዝኑኛል። ምስኪን አሁን እነዚህ እኮ ከገጠር ወደ ከተማ እየሄዱ ነው። ከገጠር ወደ ከተማ ለስራ እየሄዱ አሁን እዚህ ጋር ጭነት ምናምን ጭነው ቤት የሚሰሩ አሊያም ደግሞ ሰራተኛ የቀን ሰራተኛ አይደለ እነሱ ያጓጉዛሉ። ብዙ ሀበሾች አይቻለሁ። ግር ይለኛል። እንዴ በዚህ ምን ያለሁበት አስፋልት እንደዚህ ውሃ ስጠጣ ይመጣሉ። እንዴ ሀበሻ ያለው በቃ እዚህ ነው ማለት ነው። በቃ ይከራያሉ እላለሁኝ በሆዴ። ይሄ ምንድን ነበር ይሄ ቢሮ የምን ቢሮ እንደሆነ አላውቅም። የደላሎች ቢሮ ነው በነገራችን ላይ። ብስሚላ ሶሪ። ደላሎች መክተብ የሚባለው ሰራተኛ የሚያጠራቅሙበት ቢሮ። አሁን ቆይ ወደዛ አሳያችኋለሁ። ይሄ ደግሞ ሱቅ ነው ለእኛ ቅርብ የተባለው። ያው ሱቅ አካባቢ ምናምን ነው። ይሄ ደግሞ ዝም ብዬ ቴምሩን እየቀረጽኩኝ እያሳየኋችሁ ነበር። ውሃ ሳጠጣ መጡብኝ አልመጡብኝ እያልኩ ዝም ብዬ ስቀርጽ ቴምር አየችሁ ሲያምር ቴምሩ እዚህ ጋር
አቀጥቅጦ ለመበላት ደርሷል። ቀይ እስከሚሆን ድረስ ነው የሚጠበቀው እንጂ ያኔ ኦልሬዲ እንትን ብሏል፣ አፍርተዋል ማለት ነው። ስብሓንላህ ግን ውሃ ሳይጠጣ ምን ሳይል ማፍራቱ ቅር ይለኛል። እኔ አንዳንዴ አጀር ለማግኘት ምናምን ነው እዚህ ጋ ውሃ ማጠጣው እንጂ ያው ሰዎቹ አጠጪ ይላሉ፣ ግን እኔ ቢዚ ስለሆንኩ ብዙም አይመችኝም። ግን አንዳንዴ ጁምአ አጠጣዋለሁኝ ሌላውን ስራ ትቼ አጅር አገኛለሁ በሚል አጠጣለሁ ማለት ነው። ግን ሰዎቹ ሁልጊዜ እንዳጠጣ ይፈልጋሉ። እኔ ግን ቢዚ ነኝ፣ ምክንያቱም ስለማይመቸኝ አንድም ስለሆንኩ አንዳንዴ ብቻ ጠጣዋለሁ ማለት ነው። ይሄ ቢሮ አያችሁ፣ ቀረብ አድርገዋለሁ። የሰራተኞች ቢሮ ነው። የሀበሻ ይሁን እኔ ታገኝ፣ ግን የሀበሻ አይደለም። የሌላ ዜጋ ናቸው። ሰራተኛ ነው የሚጠራቀሙበት። መዳሞች እየሄዱ ሰራተኛ ከዚህ ሲያመጡ አያለሁም ማለት ነው። ይህ ለእኛ ቅርብ ነው፣ ያለሁበት ቤት ቅርብ ነው። የአንድ ደቂቃ መንገድ ነው ማለት ነው። እና ወላሂ ያሳዝኑኛል እኮ። ይሄ ቢሮ እንደምታዩት ይሄ እኛ ጋር የግቢው ምናምን ነው። መኪናው ትንሽ ገባ ብሏል። እንግዲህ ምንም ማለት አይደለም። ይሄ ደግሞ ጎረቤት ነው ያለሁበት። ይህም ቤቴ ነው። አያችሁ ቴምሩ ከቁመት በላይ ድረስ ራሱ ሂዷል። አሁን ይሄን ማንም የቆርጠው? ማሻላ ተባረከላ። በመሰላል ካልሆነ አይቻልም ማለት ነው። እና ሲመጡ ሲሄዱ ባለጭነቶች መኪና ሁልጊዜ እንቀርጻቸዋለን። አንዳንዴ እንደውም ውሃ ቀብኝ የሚላሉ በዚህ እየሄዱ ማለት ነው። ሀበሾቹ በዚህ ድራይቨር የሚሰሩ ምንድን ነበር ገጠራማ ስለሆነ ውሃ ይዘው መጥተው ውሃ ያልገባቸዋል። ለዛ አንዳንዴ በራ አንኳኩተው ወይም ደግሞ እኔ ቀይ ካለውን ሰው ካለ ውሃ ካለ ስጭን ይላሉ። ያሳዝኑኛል። እዚህ ጋ ውሃው በጣም ዝቅተኛ ስለሆነ ጎማው የማይደርስበትን ቦታ በውሃ አጠራቅሜ ነው፣ በባልዲ አጠራቅምና ከዛ ጠጣዋለሁ። ከዛ ውሃ እስከሚሞላ ደግሞ እንደዚህ ዞር እናቀርጻለን። በነገራችን ላይ 9 ደቂቃ ምናምን የቀረጽኩት ግን ደስ የሚል ነው። አሁን ይሄ እና በመሀል አቋርጬው ነበር ቦይስ እያረኩኝ። እና በጥቅሉ በጣም ደስ የሚል አካባቢ ነው ያለሁት። ደስ ይላል። ያኔ ዛህማ ወይም ደግሞ የሚያጨናንቅ ቦታ አልነበረም። እንደዛ አንዳንዴ ወጣ ሲሉ የሀገራችን አየር ምናምን ሙቀት ቢሆንም እንደዚህ ተራራው ምናምን ዛፉ ምናምን ስታይ ደስ ይላል። የሆነ ውስጣችን ደስ የሚለው ነገር አለ። ደስ የሚል አካባቢ ነው። ደስ ይላል። እና ያላችሁበትን ሀገር ሁላችሁም ኮመንት ላይ አስቀምጡልኝ። እኔ ያለሁት ማንም የሚባል ነው። ሶሪ ስልክ ገባብኝ የቀረጽኩኝ እያለ እና ሁላችሁም ያላችሁበትን ከተማ ሳውቁኝ። ደስ የሚል አገር ያላችሁ ማለት ነው። እኔ በነገሩ ደስ የሚል ሀገር ነው ያለሁበት። ግን እዚህ ጋ ደግሞ የቀዳሁትን ውሃውን እያጠጣሁት ያኔ ጎማው ስለማይደርስልኝ በባልዲ አጠራቅምና አጠጣዋለሁ ማለት ነው። ከዛ ጨርሼ ወደ ቤት እየተመለስኩ ነበር። ይሄ ደግሞ የጎረቤታች ነው። ይሄ እኛ ቀይ ምናምን ቴምፕሮ ምናምን እንዳለ የኛ ነው። ይሄ ደግሞ የእኛ ግቢ ነው ማለት ነው።